አቡነ ሽኖዳ የአገልግሎት ስኬት ብዙ ህዝብ መሰብሰብ አይደለም። ጸሐፊው አበክሮ በተለይ ይሄኛው ላይ እርሶ እንዳነሱት በጣም ማራኪ በሆነ የመገነዣውን ጨርቅ በትከሻው ላይ ይዞ 3 ቀን ተሰጥቶ ሌላ ሰው ሲሞት ሲሸኝ ሲቀበር ሁሉም ሰው የሚያስበው ምንድነው እሞታለሁ ብሎ አይደለም የሚዘጋጀው። ከሞት መጥቶ ትሞታለህ 3 ቀን ሰጥቻለሁ ሂድና ራስን አዘጋጅ ብሎት ነው። ክርስቶስን ሲመርጥ የክርስቶስ ተቃዋሚ የሆኑ ሰዎች የተሰናከሉበትን ጣዖትን ማፍረስ በዚህ ጥልቅ ባህር ሳለው ያረሳኝ እግዚአብሔር የተመሰገነ ይሁን። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? የአውደ መጽሐፍ ዝግጅታችን ጀምሯል። የዛሬው የአውደ መጽሐፍ ዝግጅታችን ዳሰሳ በማድረግ ወደ እናንተ የምናደርሰው መጽሐፍ ከሞት ጋር ቀጠሮና ሌሎችም የተሰኘ መጽሐፍ ነው። እንግዲህ ይህ መጽሐፍ በዲያቆን ማለዳው ዋሲሁን የተዘጋጀና በማህበረ ቅዱሳን ልማት ተቋም ታትሞ ከሚወጡት መጽሐፍቶች መካከል አንደኛው ነው። እንግዲህ አዘገጃጀቱ በውስጡ ምን ይዟል፣ አከፋፈሉስ እንዴት ነው የሚሉትን በዝርዝር እየዘረዘርን የምናቀርብ ነው የሚሆነው። ከኛ ጋር በሚኖራችሁ ቆይታ ከሞት ጋር ቀጠሮና ሌሎቹም በተሰኙበት አዘገጃጀት ውስጥ ምን ሐሳቦች ተነስቷል፣ ምንድነውስ የሚያስተላልፈው ጭብጡ ምንድነው የሚሉትን በዝርዝር ወደ እናንተ የምናቀርብ ነው የሚሆነው። እንደተለመደው ዳሰሳ በማድረግ ከኛ ጋር የሚቆዩ እንግዳ ጋብዘናል። እንግዳችን እንኳን ደህና መጡ። እንኳን ሰላም ጠበቃችሁኝ። መልካም። እንግዲህ ቀሲስ ከዚህ ቀደም ከናንተ ጋር ይተዋወቃሉ በሌሎችም መጽሐፍቶች። ዛሬም እንግዲህ ከኛ ጋር በሚያደርጉት ቆይታ በዚህ መጽሐፍ ላይ ያሉት ሐሳቦች በስፋትና በጥልቀት እንግዲህ ለተመልካቾቻችን ያቀርባሉ ብለን ተስፋ እናደርጋለን። ጥሩ ቆይታም ይኖረናል ብዬ አስባለሁና እንዲያው ውስጡ ምንድነው፣ አከፋፈሉ ምንድነው፣ ምን ያዘ ከማለታችን በፊት ስለ ጻፊው ጥቂት ማንሳት ከቻልን ቀሲስ። ያው ይሄን መጽሐፍ የጻፈው ከዚህ በፊትም በዚህ ያው በመመር ዙሪያ ዳሰሳ አድርገናል። በተለይ አቡነ ሽኖዳን አትፍረድ የሚለውን መጽሐፍ ዳሰሳ አድርገናልና ይሄንም የጻፈው ዲያቆን ማለዳው ዋሲሁን የሚባል ወንድማችን ነው። እንግዲህ ወንድማችን በጣም ሰፊ መጽሐፍትን የሚጽፍ የሚተረጉም ከውጪ መጽሐፍ ከሀገር ውስጥም ማለት ነው። በራሱም ደግሞ የተለያየ ለህፃናት በየደረጃው ለወጣቶች ለአረጋውያን የሚጠቅሙ መጽሐፎችን የሚጽፍ ወንድማችን ነው። እንግዲህ ያው ይሄ ነው ያለው በአጠቃላይ ማለት ነው። በዚህ ላይ ከሞት ጋር ቀጠሮ ብሎ እና ሌሎችም ብሎ ምናባዊ ታሪኮችን፣ ስብከቶችን፣ ግጥሞችን አንድ ላይ አሰባስቦ በራሱም እንደ ድርሰት አድርጎ የደረሳቸው አሉ። እንደገና ደግሞ ከውጪ አባቶች ከነ ያዕቆብ ማላቲ እና ከእስክንድሪያ በተለይ ከግብጽ ቤተክርስቲያን አስተምሮ ደግሞ ተርጉሞ ያካተታቸው ትምህርቶች አሉ በአጠቃላይ። መልካም። በዚሁ ያው ወደ መጽሐፉ አዘገጃጀትና አጠቃላይ ስትራክቸሩ ወይም ደግሞ አቀራረጹ ምን ይመስላል የሚሉትን ምን ይዞ የትኞቹ ነጥቦች ይዟል የሚለው በወፍ በረር መቃኘቱ ተገቢ ነውና እንግዲህ በ155 ገጾች የሚያልቅ ነው። በሁለት ክፍል ነው። እርስዎ ቅድም እንደጠቀሱት በመጀመሪያው ሌሎች አጫጭር ምናባዊ ታሪኮች በእውነተኛ መጽሐፍ ቅዱስ ላይ የምናውቃቸው ታሪክ ምናባዊ ስነ ጽሑፋዊ ይዘትን የተከተሉና በግጥሞች የታጀቡ በጣም ጠቃሚ ምክርን የሚሰጡ በነገራችን ላይ በክፍል 1 መጽሐፉ ላይ አሁን ክረምት እንደመሆኑ መጠን ለልጆችም ጠቃሚ የሚሆኑ ታሪኮች የያዙ መልእክቶቻቸው ግን በወላጆች እይታ ቢነገሩ በጣም ሊያነጹ የሚችሉ ታሪኮችን የያዘ ነው። በክፍል 2 በይበልጥም ደግሞ ከስብከት ጋር የተገናኙ ጠጣር መልእክቶችን በዝርዝር በዓላማ ባወጣት ጭምር በዝርዝር ያቀረበበት ሂደት ነው። እንደጠቀስነው እንግዲህ በ155 ገጾች የሚጠናቀቅ ነው። አከፋፈሉና የያዛቸው ነጥቦች በወፍ በረር ቢያስቀኙ መጽሐፉ እንግዲህ በአጠቃላይ እንደገለጽከው 156 መጨረሻው 156 ገጽ 155 ገጽ የያዘ ነው። ክፍል 2 ነው ያሉት። ክፍል 2 ውስጥ እንግዲህ የመጀመሪያ ክፍል 1 ላይ ግጥምና እንደገና የራሱን አንድ ታሪክ ያካተተበት ርዕሶች አሉ። በአጠቃላይ 13 ርዕሶች ያካተተ ነው በዚህ ውስጥ ማለት ነው። 7ቱ ታሪኮች ናቸው፣ 6ቱ ደግሞ ግጥሞች ናቸው። እነዚህን አካቶ የያዘ ነው።
በዚህ ውስጥ የተለያየ በአጠቃላይ ሽኑዳ የና አቡነ ሽኑዳ አባባሎችን ከሞት ጋር ቀጠሮ ብሎ ደግሞ አንድ ታሪክን በዚህ ውስጥ እንግዲህ ከእያንዳንዱ ታሪክ ስር ግጥም አስቀምጧል። ግጥሙ ደግሞ የሚገርመው ከታሪኩ ጋር የሚሄድ አድርገው ማለት ነው እና በዚህ ክፍል በክፍል 1 ላይ ማለት ነው 13ቱም ግጥሙን 6ቱንም 7ቱንም ታሪክ ብናነብ በጣም ሰፊ ትምህርት የምንማርበት ብዙ ታሪክ በውስጡ የያዘ ለወጣትም ለልጅም የሚጠቅም ለአረጋዊ ለጎልማሳም የሚጠቅም ሀሳቦችን የያዘ ነው። ወደ ዲቴሉ ስንሄድ እናያለን። ክፍል 2 ደግሞ ስብከቶች ናቸው እንዳልከው ለስብከቱ የሚመች ግጥምም አካቶ ጽፏል። ስብከቶቹ ደግሞ በአጠቃላይ ለህይወታችን ጠቃሚ ሆኑ አንድ ስብከት እንደምታውቀው 1 ሰዓት ሊፈጅ ይችላል። በዚህ ውስጥ ግን እሱ ጀነራል የሆኑ ነገሮችን ርዕስ ጉዳይ ሰጥቶ አካቶ ጽፏል። እንግዲህ እነዚህ ደግሞ ክፍል 2 በአጠቃላይ 11 ስብከቶች የያዘ ነው። 10 ግጥሞችን የያዘ ነው ማለት ነው። እንግዲህ 11ዱ ስብከቶች ለሰው ህይወት ጠቃሚ የሆኑ ነገሮችን የያዙ ናቸው። እነሱ እናያቸዋለን። 10ሩ ግጥምም ደግሞ ከሱ ጋር የሚሄድ ግጥም ነው ማለት ነው። እንግዲህ እናንተም ተመልካቾቻችን ከኛ ጋር በምትቆዩበት ሰዓት ላይ በሁለቱ ክፍላት ተዘጋጅቶ የቀረበው ይህ መጽሐፍ በዝርዝር ወደ እናንተ እንመለከታለን። እንግዲህ የቅዱሳን ታሪክ የቅዱሳን አባቶቻችን አባባሎችና በመጽሐፍ ቅዱስ ደግሞ የምናውቃቸው ታሪኮች ወደ ህይወታችን ስነ ጽሁፋዊ ርቀቱን ደግሞ በማስፋት በግጥሞችንም ጭምር እያገዘ ወደኛ ሊስማማ በሚችል መልኩ ያቀረበው ነው። እንግዲህ የመጀመሪያ ህትመቱ 2008 ላይ የሚገኝ ሲሆን አሁን እጃችን ላይ ያለው 2013 ላይ ተዘጋጅቶ የቀረበ መጽሐፍ ነው ማለት ነው። በመጽሐፍ ውስጥ ያሉት ሀሳቦች ደግሞ የእግዚአብሔር ቃል ናቸውና ቅዱሳን ከህይወታቸው እየተቀዳ ወደ ህይወታችን ደግሞ አብነት የምናደርጋቸው ሀሳቦችን በዝርዝር ወደኛ ያመጣው መጽሐፍ ነው። ከኛ ጋር ቆዩ። በርካታ ነጥቦች ታገኛላችሁ። ወዳችሁ ፈቅዳችሁ እየተከታተላችሁንም ስለሆነ ክለብ ነው የምናመሰግነው። እንግዲህ ቀሲስ ያው በዚህ መጽሐፍ ላይ ተካተቱት እንደገለጽ ነው ግጥሞች አሉ፣ አባባሎች አሉ፣ ምናባዊ ታሪኮች አሉ። ያው ታውድሮስ ማላቲ ማን ነው ስንል ቅድም ተጠቅሷል፣ እርሶም ገልጾታልና በርካታ ከወጣቶች ህይወት ጋር የሚሄዱ በርካታ መጻፍቶችን በመጻፍ ወደ ትርጉም ወደ አማርኛ ተቀይሮ በልዩ ልዩ መጻፍቶች በመዘርዘር ወደ ተመልካቾቻችን ያቀረብናቸው ስራዎች ያሉ ይታወቃሉ። እንግዲህ ዲያቆን ማለደው ዋሲሁን በጽሁፎች ውስጥ በበርካታ ጽሁፎች የሚታወቅ ነው። በተለይ በሐመር መጽሔቶች ላይ በርካታ ታሪኮችን ልዩ ልዩ ገጠመኞችና የህይወት ተሞክሮችን በመጻፍ ከጻፍቶች መካከል የሚታወቅ ነው። እንግዲህ ወጥ መጻፍቶችም አሉ። በፖለቲካና ክርስትናን ያነጻጸሩ ህይወቶች ላይ ክርስትና በፖለቲካ ውስጥ ሲታይ ያላቸው ቦታ ልዩነቶች፣ አንድነቶችና ወጣቶች ፖለቲካን የሚያዩበትና ጊዜያዊ ሁኔታዎች ምንድናቸው፣ አንድ ክርስቲያን ፖለቲካን የሚያይበት መነጽሩ ምንድነው በሚሉት ዙሪያ ላይ መጻፍቶችን አዘጋጅቶ ያመጣ ነው። ከዚህ ቀደም ያቀረብነው እንግዲህ አትፍረድ የአቡነ ሽኖዳ መጽሐፉ ይታወቃልና እንግዲህ በዚህ ላይ ምን ይለናል የሚሉትን በቀጥታ የይዘት ትንተና ከእያንዳንዱ ክፍል እያነሳን ብናቀርብ መልካም ነውና ወደዛ ብንሄድ። እሺ መልካም ነው። እንግዲህ በዚህ መጽሐፍ አንተም እንደዘረዘርከው 2 ክፍሎች አሉት። የመጀመሪያ ክፍል እውነተኛ ታሪኮች መነሻ አድርጎ የተነሳ ነው። እውነተኛ ታሪኮችና የፈጠራ ታሪኮችም የተካተቱበት በእውነተኛ ታሪክ ውስጥ የፈጠራ ታሪክ አካቶ የጻፈበት ነው። በምናባዊ ምሳሌ ማለት ነው አድርጎ የጻፈበት ነው። ክፍል 2 ላይ ደግሞ ምእመናንን ያበረታታሉ ያልነው ቅድም እንዳልነው ስብከቶች ናቸው። ግጥሞችን አካቶ ግጥሞቹ አብዛኞቹ በራሱ የተጻፉ ናቸው ማለት ነው። ሌሎቹ ግን ቅድም እንዳልነው ከውጪ ሀገር አባቶች ከውጪ ሀገር የወጣቶች አስተምሮ ወስዶ የተረጎማቸው ናቸው ማለት ነው። እንግዲህ ወደ ዝርዝር ማብራሪያው ስንሄድ የመጀመሪያው መጽሐፉ ላይ የምናገኘው የፖፕ ሽኖዳ የብፁዕ አባታችን ማለት ነው የአቡነ ሽኖዳ ሳልሳዊ አባባሎች ነው። እኔ እንግዲህ ሰፊ አባባል አለ፣ አንባቢ ያነባዋል የበለጠ ማለት ነው። ከዚያ ውስጥ ግን የተወሰነ ነገር ለኔ የማረኩኝን አንዳንድ አባባሎችን ለማንሳት እሞክራለሁ። ለምሳሌ መጀመሪያ ላይ ስለ ቅድስና ያነሳል። ቅዱስ መሆን መፈለግ በራሱ በቂ አይደለም ይላል። ነገር ግን ይላል ቅዱስ የምንሆንበትን መንገዱን መፈለግ አለብን ይላል። ስለዚህ ይሄን ያነሳል። ይሄ አሁን በራሱ አንድን ሰው
ያችን አባባል ብቻ ቢያነባት ራስ ቅድስና ማለት ምን ማለት መፈለግ ብቻ ሳይሆን መንገዱን መከተል እንዳለብን የሚያሳይ ነው ማለት ነው። የሰዎች መንገድና የእግዚአብሔርን መንገድ መለየት እንዳለብን የሚያሳይ ነው። በአንድ አባባል ሰፊ ትምህርት ያለው ቃል ነው ማለት ነው። በሁለተኛ ደግሞ ለአገልጋዮች አንድ ጉዳይ ተነስቷል። የአገልግሎት ስኬት ይላል ብዙ ህዝብ በመሰብሰብ አይደለም። አሁን በተለይ በቤተ ክርስቲያናችን ስኬት ብለን የምናስበው ምንድነው? ህዝብ ተሰብስቦ በቃ እንዳለ ህዝብ ሲታይ ነው። ስለዚህ ምን ይላሉ አቡነ ሽኖዳ? የአገልግሎት ስኬት ብዙ ህዝብ መሰብሰብ አይደለም፣ ወደ እግዚአብሔር ያን ህዝብ ማድረስ ነው ብሎ ይናገራል። እና ሌላ ፀሐይ ፊቷን ከምድር አዙራ አታውቅም ይላል። ነገር ግን ምድር ለፀሐይ ፊቷን ታዞራለች እንጂ ይላል። ፀሐይ ፊቷን ከምድር አዙራ አታውቅም፣ ምድር ለፀሐይ ጀርባዋን ትሰጣለች እንጂ። ይሄ እንግዲህ በእኛ ህይወት በጣም አስተማሪ ነው ማለት ነው። እግዚአብሔር እንደ ፀሐይ ነው፣ እኛ እንደ ምድር ነን ማለት ነው። እኛ ከእግዚአብሔር ፊታችን እናዞራለን እንጂ እግዚአብሔር ሰውን ከመጠበቅ ፊቱን አዙሮ አያውቅም የሚለውን የሚያስረዳ ክፍል ነው ማለት ነው። ሌላው በንስሐ ዙሪያ ደግሞ እግዚአብሔር ለምን ኃጢአት ሰራችሁ ብሎ አይጠይቀንም ይላል። ለምን ንስሐ አልገባችሁንም ብለው እንጂ ይላል። ስለዚህ እግዚአብሔር የሚጠይቀው ለምን ኃጢአት ሰራ ሳይሆን ለምን ንስሐ አልገባህም የሚለውን የሚያካትት አጠቃላይ ሰፊ ማብራሪያ ያዘ ነው። ለመንፈሳዊ ሰውም እንደዚሁም ምን ይላሉ? መንፈሳዊ ሰው በእግዚአብሔር ከመጠየቁ በፊት ራሱን ይጠይቅ ይላል። መንፈሳዊ ሰው ምን ማድረግ አለበት ማለት ነው? እግዚአብሔር እኛን ከመጠየቁ በፊት ራሳችን መጠየቅ እንዳለብን ያስረዳል። እንግዲህ ይሄ ነው የመጀመሪያ ክፍል ማለት ነው። ሁለተኛ ክፍል እንግዲህ በወፍ በረር ስለሆነ ቶሎ እንሄዳለን። ሰፊ ትምህርት የያዘ ነው። ከሞት ጋር ቀጠሮ ብሎ ዋናው የመጽሐፉ ርዕስ ታሪክ ያነሳል። ይሄ ከሞት ጋር ቀጠሮ እንግዲህ ያው አንባቢ ሲያነብ ይረዳል በደንብ ሰፊ ሀሳብ እና ራሱ ደግሞ ፈጠራ አስገብቶበታል። እና የሙሴ ታሪክ ነው። ሙሴ ህዝበ እስራኤልን የመራ ነው። ከልጅነቱ ታሪኩ ያን እስራኤላዊና ግብፃዊ ሲጣሉ ግብፃዊን ገሎ እስራኤላዊን ያዳነ ከዚያ ታሪክ አንስቶ እግዚአብሔር የንጉስ የልጅ ልጅ ከመባል ወጥቶ የእግዚአብሔርን ህዝብ ሊጠብቅ ሊመራ የታዘዘ አባት ነው። ግን ቢሆንም በትንሽ ስህተት አባቶች እንደሚነግሩን ማለት ነው ያቺን ቃል የገባለትን ምድር አትወርስም ተብሏል። ትሞታለህ ተብሎ በዚህ በምናባዊ እንግዲህ ባስገባው ታሪክ ሙሴ የመገነዣውን ጨርቅ በትከሻው ላይ ይዞ 3 ቀን ተሰጥቶት በዚህ 3 ቀን ውስጥ እናትና አባቱን ቤተሰቦቹን ሊሰናበት የሚያደርገውን ታሪክ ያነሳል። እና በዚያ ውስጥ ግን እኛን የሚያስተምሩ ታሪኮችን ያነሳል። ሙሴ ለምሳሌ ወደ እናቱና ወደ ሚስቱ የሚያስኬድ መንታ መንገድ ላይ ቆሞ ወደ ማን ሊሄድ ብሎ ያስባል ይላል። እና ግራ ገብቶት እናቴ ጋር ሊሄድ ወይስ ሚስቴ ጋር ሊሄድ ብሎ ቀድሞ ልጅና ሚስቱ ጋር ለመሄድ ማለት እና ድምጽ መጥቶ ወደ እናትህ ሂድ፣ እናትህ በዚያች በመከራ ጊዜ ማለት ነው እንግዲህ እናቱ እሱን ለመጠበቅ ምን እንዳደረገች ወደ ባህር ጥላው ደግሞ እዛ በተገኘበት ጊዜ ሄዳ ደግሞ እንደ ጠባቂ ሆና ወይ ደግሞ አሽከር ሆና ሰራተኛ ሆና በዚያ በፈርዖን ቤት ምን አሳድገዋለች ማለት ነው። እና ጡቷን እያጠባች ነገር ግን ህዝቡንና ወገኑን እንዴት ማዳን እንዳለበት ስለ ወገኑ ስለ ህዝቡ ስታስተምር አሳድገዋለች። ስለዚህ ያው መጀመሪያ ያየች ያዳነች እናት ስለሆነች ወደ እናት ሂድ የሚል ድምጽ ሰምቶ ወደ እናቱ ሄዶ እናቱን ተሰናብቶ ሞታለሁ። እንዴት ነብይ ይሞታል ትላለች እናቱ ራሱ። እንዴት ይሄን ሁሉ ህዝብ የመራ ነብይ እንዴት ይሞታል ትላለች ማለት ነው። እንግዲህ መልአከ ሞት መጥቶ ትሞታለህ 3 ቀን ሰጥቻለሁ ሂድና ራስን አዘጋጅ ብሎት ነው። ከዚያ በኋላ በሁለተኛ ወደ ሚስቱና ወደ ልጆቹ ነው ሄደው ልጆቹን ተሰናብቶ ሚስቱን ተሰናብቶ የሙሴ ታሪክ በጣም ሰፊ ነውና የሚገርም ወደ ሞት የሚሄድ ሰው ልጆችን እንዴት አደርጋለሁ ብሎ ያስብ ነበር። እኔ ልሞት ነው ልጆችን ለማን ጥላለሁ? እግዚአብሔር ግን ምን አለ? መልአክ ልኮለት ማለት ነው ወደ ባህር እጆችን አጥልቅ፣ ድንጋይ ውሰድ፣ ከባህር ውስጥ ድንጋይ ውሰድ፣ ድንጋዩን ክፈሉ አለ። በድንጋይ ውስጥ ትላለች። ትሏ ደግሞ አንድ ዛፍ በቅላላት ያቺን ዛፍ ትበላለች። እንግዲህ ባህር ውስጥ ድንጋይ ከድንጋይ ውስጥ ደግሞ ነፍስ ያለው ትላለ ለትሉ ደግሞ ዛፍ በቅሎ እና እቺን ትል በዚህ ባህር ውስጥ በዚህ ድንጋይ ውስጥ ሆና ያረሰው ልጆችን አረሳም አንተ ወደ ታዘዝክበት ሂድ ነው የተባለው ማለት ነው። እና ልጆቹን ለእግዚአብሔር ሰጥቶ ትቶ ሄዷል ማለት ነው። እና ሚስቱንም ተሰናብቶ ሚስቱ እንደውም እንዴት አንተን ሞት ወደ አንተ ሊመጣ ይችላል? እንዳንተ ያለ ነብይ ይሞታል ወይ እያለች ሁሉ ትነግረው ነበር። እንግዲህ ሙሴ
ከዚያ በሚሄድበት ወቅት 3 ሰዎች መቃብር ሲቆፍሩ የዋ ነው ደግሞ ሙሴ ማለት ነው። መቃብር ሲቆፍሩ ያገኛል እና እንደዚህ አይነት ደግ ሰው ሞቶ መቃብር እየቆፈርን ነው አግዘን ይሉታል። ወደ ሞት የሚሄድ ሰው እንግዲህ ምን ያክል ደግሞ ታዛዥነቱ ማለት ነው። ያን መቃብር ቆፍሮላቸው እስቲ ወንድማችን ያንተን ያክል ሰው ነው የሞተው እና ገብተህ ለካልን መቃብሩን ይሉታል ማለት ነው። እና መቃብር ውስጥ ሲገባ ያው እዛው እንግዲህ ፍጻሜ ይሆናል ማለት ነው። እና ይሄ ሁለተኛው ክፍል ነው። እንግዲህ ከሞት ጋር ቀጠሮ ያልን ሙሴ ቀጠሮውን እንዴት እንደፈጸመ የሚያሳይ በውስጡ ደግሞ ከሚስቱ ጋር ከቤተሰቡ ጋር ከእናቱ ጋር ያለውን ታሪክ ስናይ በጣም ለኛ አስተማሪ የሆነ ሙሴም ነብይ ስለሆነ በተለይ የትሉ እዛ በባህር ውስጥ ያለችው ድንጋይ ውስጥ ያለች ትል እግዚአብሔር እንዴት ይጠብቃት እንደነበረ ሰዎች ሀሳባቸው ለእግዚአብሔር መስጠት እንዳለባቸው የሚያሳይ በጣም ሰፊ አስተማሪ ታሪክ ያለው ነው። ይሄ የመጽሐፉ ዋናው ርዕስ ነውና እንዳዩትም እዚች ጋር ሙሴ ሲያዩት ሙሴ ሲጸልይ እጆቹን ሲዘረጋ እዚህ ጋር ደግሞ ልጆቹና ሚስቱ አሉ በስዕላዊ መልኩ አስቀምጦታልና እዚህ ላይ የሚያሳየው ያው እውነተኛ ታሪክ ነው። ይሄ መጽሐፍ ቅዱስ ላይ ተመዘገበ ነው። ግን ስነ ጽሁፋዊ ውበቱን ደግሞ ስናነበው አንድ ሰው የሞቱን ቀን በምን አይነት መልኩ መጠበቅ እንዳለበት የመጀመሪያ በሙሴ ፍርሃት ውስጥ ሞት አስደንጋጭ መሆኑ መለየት ሲመጣ መለየት ሲባል ወደ እግዚአብሔር መሄድ መናፈቅን እንደገና ሙሴ የነበረበት ዘመን ገና የተስፋው ዘመን ያልተፈጸመበት ቅዱሳን እንኳን ቢሞቱ ያሉበት ህይወት ሞት አስጨናቂ ነበር። ያም ሆኖ ግን በህይወት ላይ እንግዲህ ስለ ልጆቹ አሁን ያነሳው ብዙ ሰው ሲጨነቅ እግዚአብሔርን በማመንና ባለማመን ውስጥ የሚነገር ሐሳብ አለ። እዚህ ላይ ጸሐፊው አበክሮ በተለይ ይሄኛው ላይ እርሶ እንዳነሱት በጣም ማራኪ በሆነ የትረካን ይዘት ልብ አንጠልጣይ ታሪኮችንና የታሪክ ወይም ተረኩን ልክ ልብ አንጠልጣይ በማድረግ ያስቀመጠበት አሁን ልጆቹን ከመኝታቸው ቀሰቀሳቸው ይላል። መሰናበት መለየት ሲመጣ መዘጋጀት ሁልጊዜ ሞታለሁ ከዛ ከዚህ ቀጥሎ የሚጽፈው ሞታለሁ አልልም የሚል ግጥም አለ። ብዙ ጊዜ ሰዎች ሌላ ሰው ሲሞት ሲሸኝ ሲቀበር ሁሉም ሰው የሚያስበው ምንድነው እሞታለሁ ብሎ አይደለም የሚዘጋጀው። ያ ሰው ሲሸኝ ሲሞት እከሌ ሞተ ኑ እንቅበረው እንጂ ነገ የኔ መጠራት ስለመሆኑ አናስተውልም። ምናልባት ይሄ ጊዜውም ሁኔታውም የተመቸ ነው። መጽሐፍ ቅዱስም እንደሚናገረው ሽሽታችሁ በክረምትና በሰንበት አይሁን ተብሏል። እና ሞቱን ይጠብቅ የነበረው ሙሴ ያ ነብይ ይሞታል ሚስቱም እናቱም እኩል ነው የጠሩ። አባታችን ዳዊት ሲናገር ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው ብሎ እንደተናገረው እንግዲህ በዛች ምክንያት እንግዲህ እግዚአብሔር በዛ በናባው ተራራ ሞቱ እንደሆነ ቢገልጽም ያው ሞት አይቀርምና መለየት ሲመጣ ግን ጭንቀቱ ግን ደግሞ በእግዚአብሔር ታምኖ እግዚአብሔር በሚጠራቸው ውስጥ የመጨረሻ ጭንቅ እንዳልሆነ ከትሉ የምንበልጥ እኛ ይበልጡኑ ደግሞ እግዚአብሔር ሊጠብቀን እንደሆነ ግን ራሳችንን ማዘጋጀታችን ከወዴት አለ? ያ ጭንቀቱ በዛ ውስጥ የሚናገረው በዝግጅት ውስጥ ህዝቡን የመራ ቅድም እርሶ እንደጠቀሱት ከእግዚአብሔር ጋር ቃል በቃል የተነጋገረ ነብይ እንደሱ ያለ ትሁት አላየሁም ብሎ የተነገረለት ትህትናው የተገለጠለት ቅዱስ ሙሴ ሞትን አስፈርቶታል። በዛ ልክ መዘጋጀት ካለ እኛማ እንዴት መዘጋጀት እንዳለብን ወቅቱን ሁኔታዎቹን ከራሳችን ጋር ምክንያቱም ጸሐፊው ጥሩ አድርጎ ስላመጣው ማለት ነው። በሞት ምን ያህል አስጨናቂ መሆኑ እንደሆነ ስንለይ ግን ምን መያዝ እንዳለብን እዚህ ጋር አብራርቶ ስለተናገረው እንደው ቢያነቡት መልእክቱን ከራሳቸው ጋር ቢያስቀምጡት ብዙ ቁም ነገሮችን የያዘ ስለሆነ ነው። መቀጠል ይቻላል። እንግዲህ ያው የሙሴ ታሪክ የመጨረሻ መደምደሚያ የሚሆነው ምን ትላለች ትሏል። በዚህ ጥልቅ ባህር ሳለው ያረሳኝ እግዚአብሔር የተመሰገነ ይሁን እና በጥልቅ እያለን በኃጢአት እያለን በበደል እያለን ሙሴስ ጻድቅ ነበረ፣ በጊዜው ነብይ ነበረ ከእግዚአብሔር ጋር የሚነጋገር። እኛ ደግሞ በጥልቅ ውስጥ ያለን በመከራ ውስጥ ያለን ምን ያክል እግዚአብሔር ማሰብ ያለብን የምናጠቃልልበት መሆን አለበት ብዬ አስባለሁ። ሌላ የአማልክት ሌባ የሚል ሁለተኛ ክፍል ላይ ታሪክ ላይ አለ። የአማልክት ሌባ የሚባለው እንግዲህ በእስክንድሪያ አካባቢ አፖሎን የሚባል ጣዖት እንደነበረ እና ይሄ ጣዖት ደግሞ በንጉስ ዳኪዮስ ቤተ መንግስት ውስጥ ይገኝ እንደነበረ የሚያስስ ታሪክ ነው። ያው ምናባዊ ታሪክ ጨምሮበት ነው መምህራችን ማለት ነው። እና ሰዎች ለጣዖት ይሰግዱ ነበረ በዚያ ቦታ ማለት ነው። አንድ እንግዳ
በዚያ ሀገር የሚኖር ሆኖ በእስክንድሪያ ማለት ነው ማጥራ የሚባል ሰው ማለት ነው መጥቶ ሰዎች ሲሰግዱ ለጣዖት ሲሰግዱ ያያቸዋል። ዝም ብሎ ማለት ያያቸውና ለእግዚአብሔር ቅናት ገብቶት ዝም ብሎ በቃ ያን መጨረሻውን አይቶ ወደ ቤቱ ይገባል ማለት ነው። እንግዲህ ያው በዘመኑ እንግዲህ ክርስቲያኖች ተገደውም ወደውም ለጣዖት የሚሰግዱበት ጊዜ ስለነበረ ነው እና ቤት ገብቶ ስለዚህ ይሄ ጣዖት የቆመ ጣዖት ነው። ሁለቱ እጆቹ ከወርቅ የተሰሩ ናቸው ማለት ነው። አብዛኞቹ ጣዖታት ከወርቅ የተሰሩ ስለሆኑ ባዕድ አምልኮዎች ማለት ነው። ግን ማይናገር ምንም ማይል ሰዎች ይሰግዱለታል ማለት ነው። እና ይሄን አይቶ ወደ ቤቱ ገብቶ ምን ላድርግ ብሎ ያስባል ማለት ነው። እና ቤት ገብቶ ምን አደረገ? ሌሊት ተነስቶ ይሄዳል እዛ ጣዖት የሚመለክበት ቦታ ማለት ነው። እና ጠባቂዎች በጊዜው ተኝተዋል ይላል። እና ተኝተው ይሄ ሰው ሄዶ ይገባና ሁለቱን የወርቅ እጆቹን ወስዶ ወደ ቤቱ ይገባል ማለት ነው። እና ወደ ቤቱ ሲገባ ይሄ ሰው ደሃ ነው የሚገርም ማለት ነው። በዚያ የሚኖር ደሃ እንደውም ደሃ ነበረ ይላል ማጥራ ማለት ነው። ደሃ ነበረ እና ቤት ገብቶ ወርቁ ያጓጓል መቼም እጅ እንግዲህ ማለት ነው ወርቅ የሚያክል ሚስቱ እንደውም ምን ትላለች? ይሄ የማን ነው? እሷ ዝም ብላ ታወራለች። እሱ አይሰማትም። እሱ የሚያስበው ይሄ ወርቅ እንዴት ጥበበኛ ነበረ ደግሞ ጠቢብ ነበረ ማለት ባለሙያ ነበረ ማለት ነው። እንግዲህ ወርቅ አንጣሪ ነበረ ማለት ይቻላል። እና እሱ እንዴት ሰርቼ ምን አደርጋለሁ ብሎ የሚያስባል። እሷ ደግሞ ይሄ ወርቅ ኬታ መጣ ብላ ታወራለች። እንዴ አንቺ ሴት ከኔ ጋር እያወራሽ ነበር ይላል እሱ ከሀሳቡ ሲመለስ ማለት ነው። አዎ እስከምታዋራኝ ድረስ አወራለሁ። ይሄ የኔ የደሃው ብር ገንዘብ ነው ወርቅ ነው ብሎ ይናገራታል ማለት ነው። እሷ ስለ ሀብት ስለ ንብረት ወደፊት ስለምትገዛው ስለምትለብሰው ታስብ ነበር ይላል። እሱ ግን ምን አደረገ? ያቺን ሌሊቱን ሙሉ ሰርቶ አድሮ ግማሹን ሸጦ ልብስ ገዝቶ ግማሹን ደግሞ በወርቅነቱ ማለት ነው እየሄደ እዛ ሀገር ላይ ለሚኖሩት ደሃ ሁሉ አከፋፈለ ይላል። ይሄ ገንዘባችሁ ነው ንብረታችሁ ነው ተለወጡበት፣ ወደ እግዚአብሔር ተመለሱበት እያለ ለደሆቹ ሙሉ አከፋፈለ ሌሊቱን ሙሉ ማለት ነው። እና ከዚያ በኋላ እንግዲህ በዘመኑ የነበረ እንግዲህ ጣዖት እንዲሰገድለት የሚያደርግ ገዢ ማን ወሰደ ይሄን ከጣዖቱ ላይ እጅ ብሎ በጣም እንትን አሳወጀ። ይፈለግ ተባለ። እንደውም 1000 ይላል 1000 የሮም ሳንቲም ይሰጠዋል ይሄን ያገኘ ሰው ብሎ አዋጅ አሳወጀ ማለት ነው። እና በዚህ የተነሳ የማጥራ ተነስቶ ምን ማድረግ አለብኝ ብሎ ደግሞ ሌላ ዘዴ ያሰበ ማለት ነው። ይሄድና ለንጉሱ ይሄ ያልከውን ሰው እኔ ያገኝልሃለሁ 1000 ገንዘቡን ሳንቲሙን ስጠኝ ይለዋል። ይህ ሰው 1000 ሳንቲሙን ስጠኝና ሄጄ ከኔ ጋር ወታደር ላክ ሄጄ ሰውየውን ይዤ እመጣለሁ አለው ማለት ነው። እንግዲህ እንደዚህ አይነት ታሪክ የለም መቼም ማለት ነው። እና ያን ብር ሰጠው አብሮት ጠባቂ ላከ ማለት ነው። ይሄ ማጥራ እንግዲህ ብሩን ወስዶ አሁን ምን ያደርጋል? ወታደሩ አብሮት እየሄደ እሱ ብሩን ያከፋፍላል እንዳለ ለደሆች በሙሉ ማለት ነው። አከፋፍሎ ምን ብሎ ያንቺን 1 ሰዓት ነው የተሰጠው ማለት አከፋፍሎ ተመልሶ ይመጣል። አሁን እንግዲህ አንድ ገዢ ምን አይነት ስሜት እንደሚሰማው ማለት ተመልሶ ሲመጣ በድፍረት ሆኖ ማለት ነው ለምን መጣ? የት አለ ሰውየው? ሰውየውንማ ልነግርህ ነው። ሰውየው ማለት እኔ ነኝ ባጭሩ እንደው ማለት ነው። ሰውየው ማለት እኔ ነኝ፣ ወርቁን የወሰድኩ እኔ ነኝ፣ ይሄንም እንደዚህ አድርጋለሁ ይላል። ያ ወታደር መሰከረ። እኔ እውነት ነው እሱ ነው እንደዚህ አድርጎ ሲያከፋፍል አይቻለሁ ብሎ ይናገራል። እንግዲህ ይሄን ሰው እጆቹን አስረውት ማን ነው ማለት ነው በእሳት በምን አድርገው መከራ እንዳሳዩት የሚያሳይ ነው። እጆቹን ቆርጠውት የሚገርመው ሁለቱን እጆቹን ቆርጠውት እሱ ይጸልይ ነበር። እንዴ እጅ ሳይኖር እንዴት ትጸልያለህ ሁሉ ይሉት ነበረ ማለት ነው። ይሄ በጣም ሰፊ ታሪክ የያዘ ነው በውስጡ ማለት ነው። እና ያዕቆብ ዘግሙድ የሚባል ታሪክ አሁን ስታይ ማለት ነው 38 ቦታ 39 አካባቢ ቦታ እጆቹ ተቆራርጦ እስከ መጨረሻው አንገቱ እስከሚቆረጥ ድረስ ይጸልይ ነበር ይላል። ይሄም ሰው እንደዛ ነው እንግዲህ ማለት ነው። እና ከዛ እንደውም ስቀሉት ብሎ ይወስናል ማለት ነው። እንዴ ምን ሆነ የምንሰቅለው እጆቹ እኮ ተቆርጧል ይሉታል ማለት ነው። ዞሮ ዞሮ ግን በአጠቃላይ እንደዚህ ሆኖ ሰቀሉት ይላል። በመጨረሻ ላይ እንግዲህ ትከሻዎቹን ቸነከሩት ብሎ ይሄን ይናገራል። እንግዲህ ከዚህ በጣም ሰፊ ትምህርት የምንማርበት ነው። አንደኛ ይህ ሰው ማለት ነው ሲጸልይ የነበረው ጸሎት እንደገና ሲያደርግ የነበረው ጣዖት በሚመለክበት ክርስቲያን በሚሞትበት እሱ በድፍረት ገብቶ ጣዖት ቤት ገብቶ ያን ጣዖት ወስዶ ደግሞ ለራሴ ለጥቅም ሳይል እንደዛ ማድረጉ ለኛ በጣም ትልቅ ትምህርት የሚያስተምር ነው። እኛ ሳውን ያለንበት ምን አይነት ህይወት ውስጥ ነው
ማለት ነው። ቀጥታ ጣዖት የሚመለክበት ዘመን ላይ ባንኖርም በዚህ ጊዜ ግን ፍቃዳችንን ገዝተን እንደዚህ ሰው ማለት ነው ከሁሉ ጋር ከህይወታችን ከፍላጎታችን ጋር ታግለን መንፈሳዊ ብልጽግና መንፈሳዊ መንግስተ ሰማያትን የምንወርስበትን ስራ እየሰራን ነው ወይ የሚለውን የሚያሳይ ነው። ሚስቱ እንኳን ስለ ነዋይ ስለ ወርቁ ስታስብ እሱ ግን እንዴት በዚያ ወርቅ ሰጥቶ ነዲያንን ለነዲያን ማለት አባቶች በእርግጥ ብዙ ታሪክ አለ። አባቶች ራሳቸውን ሸጠው ሁሉ ለነዲያን የሚከፋፍሉ ነበሩ እና ከዚህ ሰፊ ታሪክ የምንማርበት ነው ማለት ነው። መጨመርበት አይ ያው እናንተም ተመልካቾቻችን እንደነዚህ አይነት ታሪኮች ስታነቡት በይበልጥም ደግሞ ልጆች ሲኖሩ እንዲህ አይነት ታሪክ በሃይማኖት ለመጽናት በሚደረገው ሂደት ውስጥ ቅዱሳን የቤተ ክርስቲያንን ትምህርት ያስቀጠሉበትና ጣዖት አምላኪነትን የተቃወሙበት መንገድ በቃል ትምህርት ብቻ ሳይሆን በተግባር ራሳቸውን መስዋዕት የሆኑበትን መንገድ ከዚህ መጽሐፍ ላይ አንዱ ካስቀመጣቸው ወይም ደግሞ ካቀረባቸው ታሪኮች ውስጥ ለእናንተ የቀረበውን ነው። እንዲህ እያልን እንቀጥላለን። አሁንም ከኛ ጋር ሆኑ። እንግዲህ ቀሲስ ይህ ያብራሩት ቅዱስ በጣም የሚገርም ነው። ራሱን አሳልፎ እስከ መስጠት ድረስ ጣዖታት ምንም በዛ ውስጥ ማሳየት የተፈለገው ድህነቱን ብቻ አይደለም ማለት ወርቁን አግኝቶ ራሱን አይደለም የለወጠበት ለህዝብ ነው። ምክንያቱም የሚጠፋው ገንዘብና ብር ከክርስቶስ የሚተካከል አይደለም። እሱ ገንዘቡ ክርስቶስ ነው። በዚህች ዓለም ሲመላለስ ሰዎች የሚሰበስቡት ነዋይን አይደለም መጀመሪያ የመረጠው። ክርስቶስን ሲመርጥ የክርስቶስ ተቃዋሚ የሆኑ ሰዎች የተሰናከሉበትን ጣዖትን ማፍረስ ምን ያህል ቅድስና እንደሚያስገኝ አስቀድሞ አወቀ። ሰዎች የተሳሳተውን ነገር ሲያመልኩ ደግሞ ይሄ እጅ ያለው የሚንቀሳቀስ ሰዎች በአእምሯቸው አምላክ የሚሉት ነገር ግን ምንም ማድረግ እንዳይችል ለሰዎቹ አሳያቸው። በታሪክ ውስጥ ያመኑ ያደነቁ ነበሩ። ሊገሉ ያሰቡት ሰዎች ወደ ክርስትናው እንደመጡ በዚህ ታሪክ ውስጥ ይናገራል። እንግዲህ ጣዖት በማምለክ ውስጥ ሰዎች በብዛት የንጉሱን አዋጅ ፈርተው ሲያመልኩ፣ እሱ ግን ቀጥታ ሄዱ ደፈረው። ምንም ማድረግ እንደማይችል ወርቁን ከሱ ላይ ወሰደ፣ ለድሆች አከፋፈለ። እንደገና ይፈለጋል የሚል አዋጅ ሲወጣ ሰውየውን እፈልገዋለሁ አለ፣ ለድሆች ሰጠ። ይህ ሰው ራሱን መለወጥ በገንዘብ ብቻ ያስፈልገዋል እኮ አይደለ? አሁን ስግብግብነት ይበቃኛል አለ ማለት አሁን እግዚአብሔር የሌለበትን ህይወት መምረጥ እንዴት ዋጋ ሊያስከፍል እንደሚያሳይ ከዚህ መምህራችን ካስቀመጠው ወይም ካመጣለን ታሪክ ላይ ከእግዚአብሔር ጋር ሲኮን ሰዎች ሁሉ ሲስቱ አንድ ሰው ብዙ ነገር መፍጠር እንደሚችል አንዱ የምንማርበት ነው። ቀጥሎም ደግሞ ግጥሞች ስላሉት ያንብቡት። ሶስተኛ ደረጃ ላይ የነብዩ ጥያቄዎች ነው። ይሄ የቅዱስ ዳዊት እንግዲህ አባቶቻችን በአንድምታም በትርጓሜም እንደሚያስተምሩ ቅዱስ ዳዊት የሚጠይቃቸው ጥያቄዎች የሚጸልያቸው ጸሎቶች ስለ ሶስት ነገር እንደሆነ ያስባሉ። እዚህ ላይም የተነሳው እንደዛ አይነት ነገር ነው። ይሄውም አንደኛ ስለ ራሱ ነው የሚጸልየው፣ ሁለተኛ አዳምንም አብነት አድርጎ ይጸልያል ብለው የሚናገሩ አሉ። እንደገና ሰዎችን ደግሞ ሰዎች ያው እንዴት ወደ እግዚአብሔር መጸለይ እንዳለባቸው ሰዎችን አስቦ ማለት በጊዜው እኔ መዝሙረ ዳዊት የምደግም ከሆነ ዳዊት ነው ራሴን ነው ማለት ነው እንትን የማስበው ማለት ነው። እና በእንደዚህ አይነት ነው። እዚህ ላይ ግን ምንድነው የተነሳው የነብዩ ጥያቄዎች ብሎ ከራሱ የቀረቡ የነብዩ ጥያቄዎችን ያነሳል። ለምሳሌ እኔ አንድ እንትን አንስቻለሁ ከዛ ውስጥ ማለት ነው። ሰፊ ነው ያው አንባቢ ያነባል። እና ጆሮውን የተከለው አይሰማምን? ዓይንን የሰራው አያይምን? ይላል። ይሄ እንግዲህ እግዚአብሔር አያይም እግዚአብሔር አይሰማም ብለን የምናደርጋቸውን ነገር ቁልጭ አድርጎ የሚያስቀምጥ ነው ማለት። ስለዚህ ጆሮን የተከለ እግዚአብሔር ምን ይላል? ይሰማል። ዓይንን የተከለ እግዚአብሔር ደግሞ ዓይን ያያል ማለት ነው። ስለዚህ ሁሉን እግዚአብሔር እንደሚሰማ እንደሚያይ በግልጽ ያስቀመጠበት ነው። ይሄ እንግዲህ ከራሱ የቀረቡ ዳዊት እንግዲህ ቅድም እንዳልኩት ስለ ራሱም ነው፣ እንደገና ስለ ሕዝበ እስራኤል መከራ ነው፣ ስለ አዳም መከራ ነው። እኛም ደግሞ እዛ ቦታ ሆነን ስለ ራሳችን የምንጸልየው ጸሎት ነው። ለሌሎች ደግሞ የቀረቡ የነብዩ ጥያቄዎች ብሎ ደግሞ አንድ ላንሳ። እናንተ የሰው ልጆች እስከ መቼ ድረስ ልቦናችሁን ታከብዳላችሁ? ይላል። እንግዲህ ሰዎች ምን ያክል ልባቸው ደንዳና እንደሆነ ወደ ንስሐ አለመመለስ፣ ወደ እግዚአብሔር አለመመለስ። አሁን ሰው ሲያነብ ዝም ብሎ አንዳንዴ በየፌስቡኩ በየሚዲያው የሚለቀቁ አባባሎች እናያለን። አጫጭር ንግግሮች የአቡነ ሽኖዳ ምናምን እናያለን ማለት። ሰው ከዛ ህይወት መማር ይልቅ ሰርፕራይዝ ሆኖ ነው የሚያልፈው ማለት ነው። ግን እያንዳንዱ ህይወት እያንዳንዱን ክርስቲያን የምትቀይር ነች አይደል? ዮሐንስ አፈወርቅ እንደሚናገረው አንድ ሰው በአንድ ቃል ነው የሚቀየረው ማለት ነው። እና ስለዚህ እነዚህ እንዲሁ ዝም ብሎ ተነበው የሚታለፉ አይደሉም። እና መዝሙር 4:2 ላይ ነው እስከ መቼ በሰው ላይ
ትቆማላችሁ ደግሞ ይላል መዝሙር 62 ቁጥር 3 ላይ ማለት ነው። እና ይሄን የመሳሰሉትን እንደገና ነብዩ ደግሞ እግዚአብሔርን ይጠይቃል ይላል። እግዚአብሔርን የጠየቀባቸው ቦታዎች አሉ። አቤቱ ለምን ርቀህ ቆምክ? ይሄን ስለራሱ ነው። አዳምም ደግሞ ያኔ ይጠይቅ የነበረ ማለት ነው። መቼ ነው የምታድነኝ ብለው የሚናገሩ አቤቱ ለምን ርቀህ ቆምክ? በመከራ ጊዜ ለምን ትሰወራለህ? ይላል መዝሙር 10 ከቁጥር 1 ላይ ማለት ነው። እና ይሄ እንግዲህ ነብዩ ስለራሱ ስለ ሰዎች እና ነብዩ እግዚአብሔርን የጠየቀባቸው ክፍሎች ያሉበት ክፍል ነው ይሄ ማለት ነው። በዚህ ክፍልም የራሱ የሆነ ግጥም አለው። ግጥሞቹን እነሱ ያንብቡት። ያው እዚህ ላይ በርካታ ወደ 36 ነጥቦች ናቸው በመጽሐፉ ላይ የተካተቱት። እያንዳንዱን ስለማናብራራው በተለይ ክፍል አንድን ከመዝጋታችን በፊት ማንሳት ያለብን አንድ ቅድስት አለች፣ ቅድስት ቴዎድራና ታሪኮቿ በዚህ ላይ የተብራራበት መንገድ አለ። እሱም ቢነግሩንና ሌሎቹ ግን እነሱ ራሳቸው በወፍ በረር ስለሆነ እንግዲህ በዚህ ታሪክ ውስጥ የጋብቻ ገጽታ ያጠቆረ ስለ ቀበሮ ታሪክ ተነስተዋል። ቀበሮ ምን ያክል ተንኮለኛ እንደሆነ በእኛም አባባል ለሰው ሞታ አነሰው ብላ ተናገረች ቀበሮ ይባላል ማለት ነው። ይሄ ሰፊ ታሪክ አለው ግን እና የጋብቻ ገጽታ ደግሞ የቀየረ ቀበሮ እዚህ ውስጥ ጸሐፊው ያካተተው በጣም በሚገርም ሁኔታ ነው። በተለይ ለልጆች የሚሆን ነው። ለልጆች ይሆናል። ቀበሮና ከቤተሰቡ ጋር ነብርም ከቤተሰቡ ጋር አብረው ጎረቤት ሆነው ሲኖሩ ነብርን ከአካባቢው ለማስወጣት ቀበሮ የተጠቀመባቸው ሜቶዶች የሚያሳይ ነው። ዘዴዎች የሚያሳይ ነው። ተንኮሎች ነው በብዛት። በተለይ የነብር ሚስት ቀበሮ ነው ነብርን ስትመክረው ቀበሮና እባብን አትመን፣ የቀበሮ መሳም ማለት ነው ለክፋት ነው ትል ነበረ፣ ለወዳጅነት አይደለም ትል ነበረና ዞሮ ዞሮ አንባቢ ቢያነብ ማለት ነው በጣም ሰፊ ታሪክ አለው። ቀበሮ አንበሳን እንዴት እንደገደለ እንደገና ቀበሮ ደግሞ ታሪክ አንጥቶ ነብርን ለማሳመን የማይሆኑ ታሪኮችን እያመጣ ሲዘረዝር ሲያሳምነው እንደነበረና ግጥሞቹ ደግሞ ያንኑ ነው የሚናገሩትና በመጨረሻ ግን ነብሩ የቀበሮን እንትን አታላይነት ሳያውቅ ቀርቶ የሚስቱንም ምክር ሳይሰማ ቀርቶ ሄዶ መጨረሻ ላይ እንደሞተ ከነ ቤተሰቡ ያሳያል። እንግዲህ ይሄ ምንድነው ለኛ የሚያስተምረን? ቤተሰባችንን ቅድሚያ መስማት እንዳለብን ከጓደኛ ይልቅ ማለት የሚለውን ነው። ሌላ እንግዲህ አምስተኛ የእንባ ልጅ የሚል ደግሞ ታሪክ አለ። እሱም ሰፊ ታሪክ ነው። በተለይ አንባቢ ቢያነበው ሰፊ ታሪክ ይማራል። አንዲት ልጅ ለልጇ 20 ዓመት እንዴት እንዳለቀሰች ልጇ በጊዜው እንግዲህ ዘመኑ አሁን የፍልስፍና ዘመን ስለሆነ ማለት ብዙ ወጣቶች በተለይ በፍልስፍና ውስጥ ገብቶ ስንት መጽሐፍ በማንበብ ማለት ነው ጊዜያቸውን የሚያጠፉ በሚዲያ በብዙ አይነት ነገር ራሳቸውን እያጠፉ ያሉበት ጊዜ ነው እና ይሄ እንደውም በዚህ ጊዜ በጣም አስተማሪ ታሪክ ነው። እቺ ልጅ ግን ልጇ ከዚያ ከፍልስፍና ውስጥ እንዲወጣ በጣም ጸሎት ስታደርግ የነበረበት ነው። በመጨረሻ ግን በዚያ በእንባዋ ልጇ በአንዲት የቅዱስ ጳውሎስ ቃል ወጥቶ ወደ እግዚአብሔር እንደተመለሰ የሚያስረዳ ክፍል ነው። ይሄ የእንባ ልጅ የሚለው ማለት ነው። በእንባዋ ልጇን እንዴት እንዳገኘች የሚገርመው እዚህ ላይ በጣም ሊታለፍ የማይገባ ማለት ነው። ይህ ሰው በፊት ከፍልስፍና ባሻገር ዝሙት ውስጥ ሁሉ የገባ ነበር እና በዝሙት የሚያውቃት ሚስቱ እሱ ወደ እግዚአብሔር ከተመለሰ በኋላ መታ በር ታንኳኳለች እና ስታንኳኳ ምን ይላታል? አንተ አይደለም ድምፁን እየሰማች ማለት ነው። አይ እሱ ሞቷል ይላታል ማለት ነው። አሁን የሚያናገረኝ ማን ነው ታዲያ? አሁን በሱ ውስጥ ያለው ክርስቶስ ነው የሚያናግርሽ ይላታል ማለት ነው። እና እቺ እውነትም አሁን የሚያናግረኝ ክርስቶስ ነው፣ ስለዚህ እኔ ክርስቶስን የት አገኛለሁ እያለች እያነባች በመጨረሻ ላይ ይሄ ሰው ወደ ራሱ ተመልሶ እናቱን አስደስቶ እና በክርስትናም ሰፊ ታሪክ ያለው ሰው ነው ተብሎ ይጠቀሳል ማለት ነው። ይሄ ለአስተምሮ ለምእመናን አስተምሮ ብሎ ያስገባ ነው ማለት ነው። በእኛ ቤተክርስቲያን በእርግጥ ቅዱስም ተብሎ የሚጠቀስ ሰው አይደለም። ቅዱስ አይባልም። ያው ታሪክ እንደ ታሪክ ዝም ብሎ ካሉት የዘመኑ ከተነሱት በትምህርቶቻቸው ከሚታወቁ በክርስትናው አስተምህሮ ውስጥ የሚጠቀሱ ናቸው። በእኛ ቤተክርስቲያን ደግሞ ስሙን ወይም ደግሞ ከትምህርቶቹ መካከል ወይም ደግሞ አስቀድሞ ይሄ ፕሪደስቲኔሽን የሚባለውን ሀሳብ የሚቀበልና የሚያራምድ ከዛ በኋላ ደግሞ የነ ካልቪኒስት ቲዮሪን የፈጠሩ ሰዎችን የወለደ ሰው አውግስቲን የሚባል ሰው እንደሆነ በዚሁ አጋጣሚ ያውቁታልና ሰዎች ከጥፋት የእግዚአብሔር ኃይል እንዴት እንደሚመልሳቸው አሁንም በራስ ማስተዋል ውስጥ ግን ሲደገፍ ይህ ሰው መጨረሻው በራስ ማስተዋል እንደማይለቅና መሰረታችን በክርስቶስ ካልሆነ የወላጆቻችን ጸሎትን ተከትለን ምንም መሰረትበት መሰረት ኦርቶዶክሳዊ ካልሆነና በፍልስፍና መሰረት ላይ ካለ
ለመጥፋታችን ቅርብ መሆኑ አስከትሎ የሚያቀርበው ግጥምም አንደኛው ለዚህ ማሳያ ነው። ለካስ ጠፍቻለሁ የሚል ሀሳቦች ስላሉት ነውና ብዙ ጊዜ የሚነገር አለ። በማቴዎስ ወንጌል ተጠቅሶ የሚገኘው 5ቱ ልባሞች ተብሏል። እንግዲህ ብዙ ግጥሞች አሉት ብለን አይደለም የምናወራው። እስቲ አንዱን እንጋብዛቸው። እንዲህ ይላል፣ ለካስ ጠፍቻለሁ ይላል እዚህ ላይ። ወደዚያ ወደ ምስራቅ ወደ ሰርጉ ስፍራ ልደርስ ጓጉቼ ሳይገባ ሙሽራ በየት እንደሚሄድ በውል ሳላጣራ ወደ ሰዶም መንደር ገባሁኝ ሳልፈራ ከመንገዱ ስፋት ካቋራጩ ብዛት ከህዝቡ ትርምስ ከሁከት የተነሳ እንዳልወጣ ዳግም መግቢያዬም ተረሳ። አሁንም ሳልጠይቅ በድፍረት መጓዜ ከጢሮስ ሲኖዳ ደረስኩኝ አንድ ጊዜ። አይ ሰው ልጠይቅ ቆም ልበል አንዳንዴ እንዳይሆን ያለ እውቀት በከንቱ መንጎዴ። ወደ ዳርም ልውጣ ወደ ድንበር ልምጣ ብዬ ፈቀቅ ስል አንድ አፍታ ሳስተውል ጥሪ ካርድ የያዙ የሰርጉ ድምተኞች በመብራት ታጅበው ሙሽራው ሙሽራው እያሉ የሚጮሁ ፈጣን ተራማጆች ነጫጭ የለበሱ በቤቱ ደረሱ እያለ ይሄዳል። ምክንያቱም ከግጥሞቹ ያው የራሱ ሀሳቦች ናቸው። ከታሪኮቹ ጋር አንዳንዶቹ የሚገናኙ ናቸው፣ አንዳንዶቹ ደግሞ ጭምቅ ሀሳብ ለምሳሌ ላነሳው ታሪክ ውስጥ ጠቅልሎ በግጥም ውስጥ መልእክት ያስተላልፋል። ይሄ መጽሐፍ ታሪክን ብቻ አይደለም ምዕራፍ ጠቅሶ ነገረ ሃይማኖትን ብቻ አይደለም የነገረ ሃይማኖት ጭብጥን በግጥም መልኩ እንዲያስተላልፍ ይሄዳልና የዚህ የክፍል አንድ እንደው ብዙ በርካታ ታሪኮችና ግጥሞች አሉ። እነሱ ያንብቡት። ወደዛ ከማለፋችን በፊት አንዲት ቅድስት ሳትጠቀስ መታለፍ የለባትምና እሷ ነግረውን ወደ ክፍል ሁለቱ ብንገባ መልካም ነው። እሺ እቺ ቅድስት እንግዲህ ርዕሱ የጽድቅ አክሊሌን አትውሰድብኝ የሚል ነው። ቴዎድራ ትባላለች። እንግዲህ በእኛ ሀገር የምትታወቅ ባትሆንም በውጭ ሀገር ማለት ነው። ይሄ በጣም ውብ ታሪክ ያለበት ክፍል ነው ማለት ነው። እንግዲህ በዚያ ዘመን በእስክንድሪያ ነው። ይሄም እንግዲህ አብዛኛው በተለይ በእስክንድሪያ ከተተረጎሙት ለወጣቶች ለምእመናን ተተርጉሞ ለአስተማሪነት ከተጻፉ መጽሐፍ የተረጎመው ነው ይሄ ማለት ነው። እና በእስክንድሪያ በዚያ ከነበሩት መኳንንት አንዲት በሱ የተወደደች ሴት ነበረች ይላል። እቺ ቴዎድራ የምትባል ነች። እቺ ሴት እንግዲህ በዚያ ዘመን ጣዖት የሚመለክበት ዘመን ነው። እሷ ግን በክርስትናዋ ጸንታ የቆመች ነች እና ይሄ መኮንን እሷን ይወዳትና እሷን ካላገባውሽ ይላታል ማለት ነው። እኔ ክርስቶስ ሙሽራ ነኝ፣ ብዙ ቅዱሳን እንደሚሉት እኔ ክርስቶስ ሙሽራ ነኝ፣ እኔ ላንተ ልሆን አይገባኝም። እንደገና ደግሞ አቋማም የነበረው ክርስቲያንን እንጂ እኔ ሌላ ሰው አላገባም የሚል ነበር ከክርስቲያን ውጭ። ይሄ ግን ደግሞ ንጉስ ነው እንግዲህ ማለት ነው። የሚገርመው በተለያየ አይነት ሰይጣን ሁሉ እየተመሰለ ይመጣባት ነበር። ለምን አታገቢውም እያለ ማለት ነው። እኔ ክርስቲያን ነኝ እያለች ለሱ ሁሉ ትጸልይ ነበር፣ ለዚህ ሰው ልቦና እንዲመለስ ማለት ነው። እና የጸና ሀሳብ ነበራት ይላል በክርስትናው ማለት ነው። የጸና ሀሳብ ደግሞ የነበራት ማለት ነው የድሮዎቹን እንዴት ክርስትና እንዳስቀጠሉ፣ ክርስትና ራሱ ብዙ ጊዜ እየጠፋ እንደሚለመልም ደግሞ ማለት ነው። ብዙዎች ሲጠፉ ክርስትና ያብብ እንደነበረ ታስብ ነበረና በዚህ ውስጥ ጽናትን እንትንትል ነበረ ማለት ነው። እና እንግዲህ ሰፊ ታሪክ ነው ያለው ማለት ነው። እና በዚህ ውስጥ ግን አንድ ጊዜ ተይዛ ምን ይላል እንደውም በዚህ አንድ ቤተ ቅሬ የሚባል አለ። ቤተ ቅሬ ማለት የሴተኛ ዳሪዎች መሰብሰቢያ ማለት ነው። እና ይህ መኮንን ምን አለ፣ እኔ አለ አንቺን ማግባት ቢያቅተኝ ድንግልናሽን ንጽህናሽን የሚያስደፍርበት ቦታ ላይ እልክሻለሁ አላት። ቤተ ቅሬ ማለት እዛ መሰብሰቢያ ቦታ ማለት እና ወደዛ ውሰዷት ብሎ ወደዛ ላካትና እንግዲህ እሷ ላይ ውሳኔ ያስተላልፈው ማለት ነው። በዚህ ወቅት እንግዲህ ታስራ በዚያ ቦታ ያለች አንድ ዴዲሞስ የሚባል ሰው ክርስቲያን ነው። የወታደር ልብስ ለብሶ እሷን ለማዳን ገባ ይላል እዛ ቦታ ላይ ማለት ገብቶ አንቺ ጥፊ አላት፣ እኔ ላንቺ ያዝልሻለሁ ጥፊ አላት። ከዚያ በኋላ ያው አንድ ክርስቲያን እሷን እንዳዳናት ተሰማ ማለት ነው። እና ይሄ ሲሰማ ንጉሱ ማን ነው ይሄን ያደረጋለ? ሰውየው እዛው ስላለ ማለት ነው። ሰውየው በቃ እንዲሞት ተደረገ፣ ተፈረደበት ማለት ነው። እሱ ተይዞ እንግዲህ እየደበደቡት ወደ ሞት ቦታ እየወሰዱት እቺ ሴት ኳላ መታ ማለት ነው ትይዘዋለች። አንድ ድንግል የተሸፋፈነች ሴት ያዘችው ይላል። እቺ ቴዎድራ ነበረች ማለት ነው። ለምን ያዘችው? ይሄም ክርስቲያን ነው፣ ወደ ሞት እየሄደ ነው። እና ምን አለችው? የጽድቅ አክሊሌንማ አትቀማኝም፣
ሌላውን እኔን ማዳንክ ጥሩ ነው ግን የጽድቅ አክሊሌን አትቀማኝም ብላ ሄዳ እኔ ነኝ ብላ በግልጽ ታይታ እንደሞተች ያው ሰማዕት እንደሆነች ይናገራል ማለት ነው። እንግዲህ ለኛ በጣም ሰፊ ትምህርት የሚሰጥ ነው። ክርስቲያኖች እንዴት ሃይማኖታቸውን እንዳቆዩ የሚያሳይ እና ለሰማዕትነት ደግሞ እንዴት ይሯሯጡ እንደነበረ ማለት ነው። እንግዲህ አንዱ ሰማዕት እየሆነ አይ ይሄ የኔ አክሊል ነች የኔን አክሊልማ ፈጽሞ አሳልፌ አልሰጥህም እኔን ማዳን ጥሩ ነው ብላ እንግዲህ እሷ ያን የመጨረሻ እንትን ሰማዕትነት እንደተቀበለች የሚያሳይ ነው። ይሄ ሰፊ ትምህርት ያለው ነው። እንግዲህ አንተ መጨመር ትችላለህ። አይ እዚህ ላይ ምናልባት እርስዎ እንዳነሱት ነው ታሪኩ ላይ የምንጨምረው ነገር የምንወስደው ነገር ይበዛል። ምክንያቱም ይሄ ዘመኑ የሚነግረን እንግዲህ በግብጽ አካባቢ የተፈጠረ ነው። አስቀድሞ ክርስትናው ሰፍቶ የነበረበት ሂደት ከማርቆስ በኋላ የነበረ ቢሆንም በኋላ ላይ ደግሞ በአረቦች መወረርና የቁስጥንጥንያም ተጽዕኖ ግብጽን እንዳዳከማት ይታወቃል። ታዲያ የክርስቲያኖች ቁጥር እየመነመነ ሲመጣ አህዛብ መንግስት ሲመራው ግን ክርስቲያኖች እንደ ባሪዎች ነበር የሚቆጠሩት፣ ነፃነት አልነበራቸውም። አሁን ይሄ የምናወራው ታሪክ ከዚህ ውስጥ የምንወስደው አንዳንድ ምናልባት 2008 ላይ የተጻፈ ነው። ከዛ በፊትም አሁንም በኢትዮጵያችን የምንሰማቸው በየቀኑ እየተገደሉ የምንሰማበት ቦታ ይህን ታሪክ ይናገራል። አሁን አንዱ ቦታ ለሌላው ክርስትና መቆም ሌላኛው ለሌላው ዘብ መቆም ከነዚህ ቅዱሳን የምንማረው ነገር አለ። እሷ ድንግል ሆና እስከ ፍጻሜ ድረስ ክርስቶስን ማግነን የፈለገችበትን ሐሳብ እንዴት ሲደግፍላት እንደነበረ ሞቷን እንኳን እኔ ልሙትልሽና አንቺ አላማሽን አሳኪ ምሳሌሽን አስቀጥይ ብሏት እስከዛ ድረስ ነበር የሚሄዱት። አህዛባዊ አሰራር ጭካኔዎች በዝቶ በየቀኑ የምንሰማው አለ። ስለዚህ ክርስቶስ በዛ አክሊሏ ተገልጦ እንዲታይ ብዙዎች እንዲያምኑ የእርስ በርስ አንድ መሆንን ከዚህ ታሪክ ውስጥ እንማራለን። ያ ታሪክ እንደ ታሪክ ወይም ደግሞ ክስተት ሆኖ የምናየው ሳይሆን ከህይወታችን ጋር በዘመናችን እየተፈጠረ ካለው ጋር አስተሳስረን የቤት ስራችን መስራት እንዳለብን ያሳያል። ምክንያቱም እንዲህ አይነት ታሪኮች በስፋት ስለምንመለከት ክርስቲያን በመሆናቸው ብቻ እየተገደሉ፣ ክርስቲያን በመሆናቸው ብቻ እየተፈናቀሉ፣ ክርስቲያን በመሆናቸው ብቻ መብታቸው እየተቀማ የሚሞቱ፣ የሚገደሉ፣ የሚሰደዱ በርካታ በኢትዮጵያችን ውስጥ ስላሉ ይሄ ታሪክ ዝም ብሎ አልመጣም። ከዚህ ውስጥ ተምረን ብዙ የቤት ስራዎች መስራት ይኖርብናል። እናንተም ተመልካቾቻችን በዛሬ የአውደ መጽሐፍት ዝግጅታችን እያቀረብነው የምንገኘው መጽሐፍ ከሞት ጋር ቀጠሮና ሌሎችም የተሰኘው መጽሐፍ ነው። ታዲያ በዚህ መጽሐፍ ውስጥ አጫጭር ታሪኮች፣ አባባሎችና ስብከቶች እንደዚሁም ደግሞ ምናባዊ ታሪኮች ተካተው በአንድ ጥራዝ ላይ የተቀመጠ እስትግቡ የሆነ መጽሐፍ ነው። በዚህ የሚቀርበው መጽሐፍ ታዲያ በህይወታችን ወደ እግዚአብሔር ሊያቀርቡን የሚችሉ ስንቆችን እያያዝን ከኛ የሚጠበቀውን እያንዳንዱ ክርስቲያናዊ አገልግሎታችን ምን መሆን እንዳለበት የሚጠቁም ነው። አሁንም ከኛ ጋር ሆኖ በርካታ ነጥቦችን ታገኛላችሁ። መልካም ቀሲስ፣ እንግዲህ ይህ መጽሐፍ የተዘጋጀው ቅድም በመግቢያችንም ላይ እንዳነሳ ነው 2 ክፍሎች እንዳሉት ይናገራል። አንደኛው ክፍልና ሁለተኛው ክፍል። አንደኛው ክፍል ግን በቀደም እንዳየኑ ይመስላልና ሁለተኛው ክፍል ላይ እስቲ ዋና ዋና ነጥቦች የምንላቸው ምንድናቸው የሚሉትን ተመልክተን ብንጨርስ